ሌላ ምንም ልትሆን አትችልም። እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልኮ አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሊ ማን ነው ያልኩኝ እኔ ስለማናችሁ አይመለከተኝም። I don't even know you bro ሲጀመር አላቅህም እኮ ማን እንደሆንክ ራሱ አላቅህም። እንዳቀ ጥረት ኮን ያረክ ያለው ጥሩ ስራና ልወቅ። የሚያስተምሩ እህቶች አሉን፣ የሚያስተምሩ ወንድሞች አሉን፣ በቂ ኡስታዞች በቂ አሉን። እየተማርን ነው። እናመሰግናለን። እያስተማሩን ነው። አላህ ጀዛቸውን ይክፈላቸው። ቁጭ ብለው እያስተማሩን ነው። እኔ ተማሪ እንጂ አስተማሪም ሆነ ኡስታዝ ነኝ ሆነ ዳኢ ነኝ ብዬ አላቅም። እንኳንስ እንደዛ ለማለት ማለት ነው ገና 10 ወር ዳዴ ምል በእስልምና ደረጃ ማለት ነው ዜሮ ዕውቀት ያለኝ ሰው ዜሮ ዕውቀት ማለት ነው። ቁጭ ብዬ ማከራለሁ። ማይ ፐርሰናል ላይፍ ስለ ሴትነት ያወራሉ፣ ስለ ራሴ ህይወት ስለ ራሴ ይሄን መጠጣ ስለሆነ ስለ ስፕራይት አወራለሁ እንጂ ስለማይመለከተኝ ነገር አላወራም። ቁጭ ብለ ነጭ ለብሰ እስልምናን ወክላለሁ ብለ ግን ስለማይመለከት ነገር ስትፈትል አትዋል። ተግባባን? ማንኖንክ ማንኖንሽ ማን አይመለከተኝም። do not mention my name የኔን ስም መጥራት like የናንተን ጻድቅ አያረጋችሁም። የኔን ኃጢያት መጎተት ያንተን ጻድቅ አያረግህም። ተግባባን? ማንንም ሆናችሁ ማለት ነው። ጥያቄ ካላችሁ ጠይቃላችሁ። ጉርብትና ከፈለጋችሁ ቤቴ ክፍት ነው። ሁሌ ለማናችሁም ቤቴ ክፍት ነው። ዲስከሽን ኤኒቲንግ የሐሳብ ኤኒታይም ቤቴ ክፍት ነው። ተግባባን? ስለዚህ ላይፌም ኢቭን ምድራዊ ህይወቴም ያንን ነው የሚመስለው። ማስመሰል እናንተ ቁጭ ብላችሁ ምናምን እንደምትሉት አይደለም። ሪል ላይፍ ላይ መከራ እየበላንለት ያለው እስልምና አለ። ህይወታችንን ዋጋ እየከፈልንለት ያለው እስልምና አለ። ለአንተ እግርን ሰቅለ የምትኖርለት እስልምናና ቁጭ ብለ ነገር እየቋጨ የምትቀበጥበት እስልምና አወተን እናወራለን። የኛ ተሞክሮ እናወራለን። የደረሰብን ህይወታችንን እናወራለን። አወራለሁ። የሆኑ ሰዎች ቢማሩበት አንድም ቢሆን ስለ እስልምና ቢጠይቅበት አወራለሁ። that's your problem ያንተ ችግር ግን ቁጭ ብለ ያቺ ማናት አዲስ ዓለም እሚባት like seriously ትልቅ ሰው ዝም እምላችሁ አንዳንድ ጊዜ ያያየው ዝም እምላችሁ because it's okay ምንም ይሄ ፐርሰናል አይደለም። ፐርሰናል ሲሆን this is personal ገብቶቻል። ፐርሰናል ነው። አዲስ ብለ ስሜን እስከጠራ ድረስ ባለጌ ሰው ነክ በቃ ላንተም ለሌላውም ልክ ባለጌ እንደምለው ባለጌ ነህ። ማን እንደሆንክ መተህ ከኔ ጋር መክረኝ ታውቃለህ? ሃይ ሚላት አጣች ላይክ ና ሃይ በለኝ አልኩ እኮ let's do this ና ሃይ በለኝ አንተ ናና እኔን ሃይ በለኝ የሚሉ ወንድሞች ትንሽ እጅጅ አለ። ምክንያቱም ቀሊል አደብ ናቸው ይታወቃሉ። والله قله الادب الى اخره ጥግ ደርሷል። ምክንያቱም ዳዕዋ ያደረገ ሰው ዲንና አቃለው የሚል ሰው አንድን ሰው በግል ጥፋት ያጠፋውን በዛ ያስፈራራም። አንድ ወንድምን አየሁኝ ሌላኛው ወንድሙን በሆናል አይደል ካልሆነ እናጋልጣለን እያለ ሲያስፈራራ ማነው ከዛ የበለጠ የተቦካ ህይወት አለው እሱ ራሱ። والله ወተላህ የሚያውቁ ሰዎች ሲነግሩኝ አቡ አብደላህ ምንድነው ሌላ ሰው እኮ ናቸው በዛ ቦታ እንደዚህ ብሎ ይናገራሉ። ካሁን በፊት ወቅት የነበረው ማን ነው በኡስታዝ ስም ሴቶችን በውስጥ እናቀራለን በሚል ስም ባለጌ ይሁን ስድ ያደጉ ይሁን እንኳን ተራዋ ልቅ ሴትን ባለ ትዳር ሴት ላይ ኢለተል አደብን የተሞሉ ነገር ግን ሰውን ለማስፈራራት ይሞክራሉ። ሌሎችን ወንድሞቻቸውን ወየውላ ሳያለው ይላሉ። አያደርጉትም እነዛ ወንድሞች ግን የደበቁት ፈንጃላቸው እነሱ የማይታወቅባቸው ይመስላቸው ባለ ትዳር የሆነችን ሴት እንኳን የሚያባልጉ ወይም ከታች ሄደው የሚገተቱ እና ባረከላሁ ፊኩም የግል ጉዳያችሁን በኢሞ በዋትስአፕ በቡቲን በተለያየ ሄዳችሁ የምትጋተቱትን በዳዕዋ ስም እዛው ሸፍኑትና እዛው እንዳላህ እንደሰተራችሁ እኛ እንናገር በእንደዛ ብልግናችሁ እንናገር። እኔ በራሴ አናገርም በወጥቼ እኔ በእንደዛ አይነት ነገር ላይ የለሁበትም አልናገርም። ወጥቼ ማቀው ቢኖርም ግን በሩቂያ ስም በሂጃማ ስም ባስተምራለው ስም በዳዕዋ ስም ሲሆን የዛን ጊዜ ላ ጉዳይ ነው። አማ ተስማምተው ቁጥር ተለዋውጠው ወይኔ አንቺ ወይኔ አንተ ተባብለው
እኛ በዘመድ አዝማድ መካከል አንገባ፣ በዘመድ አዝማድ መካከል አንገባ። ዝምድና ማቋረጥ ደግሞ አይፈቀድም በእስልምና። ባረከላሁ ፊኩም። ስለዚህ በዛ ብልግናን የለመዳችሁ በኢሞ ላይም በዋትሳፕ ላይም በተለያዩ ላይ ስህተት ላይ የተጠመዳችሁ በሚዲያ ላይም ደግሞ ጋጦ ወጥነትን ሴቶች እህቶቻችን እንዲሆኑ የምትፈልጉ ትክክል አይደለም። ያ ማለት አንድ ትላንትና ጫን ያለ ቃል ተናግራኛለች። አንተውም የሚል ቃል ለምሳሌ ማለት ነው። አንተውም ወላሂ ይኸው እዚህ ያላችሁ እህቶች በአጠቃላይ እዚህ ያላችሁት እርግጠኛ ነኝ ከመቶ አሁን ካላችሁት አብዛኞቹ እህቶች ናችሁ፣ ሴቶች ናችሁ። ወላሂ አጠቃላይ ምድር ላይ ያሉ ሴቶች አንሰማም ምክር፣ ሂጃባን ለብስም፣ አደባባይ ወተን እንጨፍራለን ቢሉ አቡ አብደላህም ሆነ ማንም የሚጎዳ የለም። የምትጎዱት ራሳችሁን። የተመከረ ሰው ምክርን መቀበል ለራሱ ነው። የመከረውም አካል የሚመክረው ለራሱ ነው። እኔ የምመክረው ለራሴ ነው፣ እናንተ እንዳይመስላችሁ። ወላሂ ለራሴ ነው። እኔ እናንተን ሐራም ነው ብዬ የምጮኸው ለራሴ ነው፣ ለእናንተ እንዳይመስላችሁ። ምክንያቱም አላህ ምን ብሎኛልና አላህ ሱብሓነሁ ወተዓላ ከመልካም መሆን ከፈለግህ ወደ መልካም ተጣራ፣ ከመጥፎ ከልክል ብሎኛል። ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእሙሩና ቢልማዕሩፍ ወተንሀውና ዐኒል ሙንከር። እናንተ መልካም ኡማ ሆናችሁ ተመርጣችኋል። በምን ምክንያት? ወደ መልካም ትጣራላችሁ፣ ከመጥፎ ትከለክላላችሁ። እኔ በራሴ ባለቤቴ አይደለም ወጥታ ገስት ላይ ልትናገር አይደለምና ላይቭ ላይ ገፍታ እንኳን ልትናገር አይደለምና እኔ በሌለሁበት ሌላ ቤት ገስት እንድትገባ አልፈቅድም። እንኳን መናገር የለም እኔ ባለሁበትም መናገር የለም። እኔ ታዲያ በራሴ የምመራበትን ሸሪዓ ያዝብኛል ብዬ በራሴ ላይ ተጥቢቅ ያደረኩትን ነው እናንተም አድርጉ ብዬ የመከርኩበት። የወደደ ይቀበል። አይ ይሄ አንተ የምታደርገው እንጂ ሸሪዓ የለም ካለ ይሄ ችግር የለም። ፈሰተዝኩሩነ ማ አቁሉ ለኩም፣ ቅድም የቀራሁት አንቀጽ ወኡፈውዱ አምሪ ኢለላህ ኢነላህ በሲሩን ቢልዒባድ። ባረከላሁ ፊኩም። እንዳጠቃላይ ማለት ነው ይህንን ፋይል በየጊዜው ጥያቄ ይመጣል። የመጨረሻ ንግግር ማለሽ ይቅርታና ይህንን መስአላ ወደን አይደለም የምናነሳው። ይህንን መስአላ የምናነሳው እኛ አይደለም ወደን የምናነሳው። መተው እህቶች ጥያቄ ይጠይቃሉ። መተው እህቶች ጥያቄ ይጠይቃሉ። እንደዚህ ይደረጋል፣ እንደዚህ ሴት በሚዲያ መቅራት እንዴት ይታያል፣ ሴት በሚዲያ ማስተማር እንዴት ይታያል የሚል ጥያቄ ይመጣል። ጥያቄ ሲመጣ በዛ ጉዳይ ላይ ስንመክር ከነበርንበት መልስ መስጠት ደግሞ ግዴታ ነው። ካለበለዚያ ሐቅን መደበቅ ነው የሚሆነው። ገና ለገና እንትና ይከፋቸዋል ብለን መናገሩን አናቆም። በአደባባይ ላይ ወጥተው ደግሞ ስለ ጾታዊ ጉዳይ ሲናገሩ ስናይም ነብያችን ከናንተ ውስጥ ሙንከርን ያየ በእጁ ያስወግድ፣ ያልቻለ በምላሱ ያስወግድ፣ ያልቻለ በልቡ ጠልቶ ከዛ ቦታ ይወገድ፣ ዝቅተኛው ኢማን እሱ ነው ብለዋል። መካከለኛውን እንችላለን። ባፋችን ሐራም ነው፣ ትክክል አይደለም፣ ባጢል ነው ማለት እንችላለን። ስለዚህ ተናግረን እናልፋለን። ያ ማለት ግን አሁን አኺያ ኢብኑ ሐሰንን ከሱና አውጥተናል አሉት። ሌላም ብለዋል። ሲደም ኢብኑ ሐሰንን ደረደሩበት። ሌላኛዎቹንም ደግሞ አንድ ሶፋን ካንቀራለን አሉት። ሌላኛውን ደግሞ ኢብኑ ሐሰንና አህመድ ደግሞ ኑና ግቡልንና የቀራችሁትን ኪታብ ይዛችሁ ኑ እንከራከር አሉ። አዩ የፈራሁት ነገር አያችሁት? የፈራሁት ነገር መጣ። እሱ ምንድነው? ነገ ባሏም ራሱ አንቺ እስቲ ምሳሌ ልበልና እንደዚህ አይነት ባል ከገጠማቸው ምሳሌ ውዴ እስቲ እጅ መታጠቢያ አንጭልኝ ማብል አንተም እኮ እጅ ለኔ እጅ መታጠቢያ እኮ ማምጣት አለብህ የሚል ዱላ ለማንሳት የሚከለክላት የለም። ምሳሌ ነው ያልኩት። ምክንያቱም ንድ መሆን ለምዳለች። ከወንድ ጋር ንድ ትካሻ መለካካትን ለምዳለች። አና ሐዳሪ አስጠንቅቄያለሁ። ከእንደነዚህ አይነት እህቶችን እናገባለን ብላችሁ የምታስቡ ወንድሞች እንደዚህ አይነቶችን አግብታችሁ ግራ እንዳትጋቡ። ትዳር ሳይሆን ይሄ አደጋ ላይ ነው የሚጥለው። እኔ አይደለም የዑለማዎች የሚመክሩት ነገር ነው። ላ ተተዘወጅ ሚን النساء خمسة ይላሉ። አናና፣ ሐናና፣ መናና፣ በራቃ፣ ሸዳቃ ይላሉ። አናና ማለት ራሴን ወይ ወገቤን ሰነጠቀኝ
ሰባበረኝ። እቤት ስትገባ ብቻ ነው የምትሰማው፣ ፍቅር የለም። ሐናና ማአናና هي اي كثيرة الانين والتوجع ማለት ነው። ህመምን የምታበዛ تدعي المرض وهي صاحي وهي بعافيه ማለት ነው። تدعي الحيض وهي طاهرة ኖርማል ንጹህ ሆና ወራባ ላይ ወገቤን ሰንጠቀኝ ከፈለኝ ማምት አለች። እና አይደለም ያልኩት ዑለማዎች ያስቀመጡን ንግግር ነው። አንድ በሉ። ሁለተኛዋ ደግሞ ሐናና إذا تولد من غيرك تبلال ويم دقمو تحن إلى زوج غيره ويم تحن إلى أهلها أباتي وندمي بيتسبي اندز أبالا في تقومها ليلاو نمتها مقاقسو ليلاو أنيكو اندز أنيكو لانتا يقبان القبان نبرك أني لانتكو الدرس المسكاون زابوت علي ليلاس منانا من مالت يو أرقله ستتشي أرقله እንደዚህ ሰርቼልህ እንደዚህ ብዬልህ እንደዚህ አድርጌልህ የምትል ማለት ነው። በራቃ ታያለች። ትልቅ ነበር እይታ የቤት ዕቃም ታያለች እና ከለ እንዲገስተው ወንድም ታያለች። ሌላኛው ደግሞ ሸዳቃ كثيرة الكلام ذربة اللسان فاحشة المنطق ملاسة وصفينه تضحك من غير عجب وتبكي من غير سبب تدعو على بعلها بالويل والجرب دفت يرقى تلالج هرندو باجر اسكرلኝ እንደው ከሱ በገለገለኝ እንደው ሌሎችም አሉ 7 የሚያሉ አሉ 6 የሚያሉ አሉ 5 የሚያሉ አሉ። እንደ አጠቃላይ የሱና እህቶች ከእንደዚህ አይነቶቹ አይሆኑ። ከሱና እህቶች እንደዚህ አይነት ነገር አይጠበቅም። ሰልፋዕም አይሆንም። ከማ ቃል ዑመር ኢብኑ ኸጣብ ይላሉ ያኒ ሊያስፈራሩ ነው። አግቢ ያረግሽ እኮ ሊሳትወልድ ሴት ሁሉ እያገባ እየወለደ ነው። ለምን እንዴ? አንድ ጴንጤ በጣም ያሳዘነኝ ግን ማለት ነው ፌስቡክ ላይ ስለ ንጽጽር ምናምን ስሰራ እንግዲህ አስቡ ከቲክቶክ በፊት ማለት ነው ሴት ሁሉ ከአረብ ሀገር እኮ ገብቶ አግብቶ ልጅ ወለደ። እዚህ ፌስቡክ ላይ ንጽጽር ከምትሰሪ ግቢና አግብተሽ ውለጂ አለ። ይባስ ብሎ ቲክቶክ መጥቶ ቲክቶክ ላይ መጥቼ እንደዚህ አይነት ስራ ሰራውና የኔ ፎቶ ምናምን የሚያደርጉት ምንድነው እኔ ከሶሻል ሚዲያ እስከምጠፋላቸው እየጠበቁ ነው። እና አግቢ ነው አግቢ ውለጂ ለኔ ያዝነው አይደለም። አንድ ሴት ካገባሽ ከወለድሽ ሶሻል ሚዲያ ጋር ይመቻትም ብለው ስለሚያስቡ ነው። ካፊሮችዬ ዛሬም ነገ እንግዲህ ቤተክርስቲያናችሁን የጴንጤንና የኦርቶዶክስን ቤተክርስቲያን ሳላዘጋ ንጽጽርን አዘጋለሁ። ምክንያቱም እነዚህ ቤተክርስቲያናት መጽሐፍ ቅዱስ ላይ የሉም፣ ወንጌል ላይ የሉም። እንደሌለ ገና ለዓለም ነው ማሳውቀው። እናንተ በአማርኛ መስላችሁ ገና በአረበኛ ገና በእንግሊዘኛ አለቃችሁ። እነዚህ ቤተክርስቲያን አማኝ ጠፍቶ እስከሚዘጉ ድረስ አለቃችሁም። ቀላል መስላችሁ እንዴ? ምክንያቱም የያዝኩት ነገር ጥሩ ነው። የያዝኩት ነገር ወንጌል ነው። ኦኬ፣ ወንጌል ደግሞ ማንም ሰው አንብቦ የሚደርስበት ነው። ወንጌል ላይ ፕሮቴስታንት ማየት የምትፈልጉ ሁሉ ነገራቸው ማየት የምትፈልጉ በቃ እንዴ እንደውም ንጽጽር ላይ ማለት እኮ ምንድነው የሚሉት? ክርስትና እኮ መብት ይሰጣል አሉ። ክርስትና መብት ሰጠ የሚሉት ምኑን ታውቃላችሁ? ይሄ የምትገላለጧን ፊልም የምትሰራዋን ሙዚቃ የምትዘፍኗን እንደዛ ክርስትና ፈቅዶላት አይደለም። ክርስትና ማህበረሰቡን በእምነት ማነጽ ስለተወ ነው። እነዚህ በፓንትና በጡት ማሳጅ የሚሄዱ ሴቶቻችሁ የሚዘፍኑ ፊልም የሚሰሩ በየሶሻል ሚዲያ ህይወታቸውን የመኝታ ቤት ህይወታቸውን የሚያካፍሉ እነዛ ምዕራባውያኖችን እያዩ የሚያደርጉ እንጂ ኦርቶዶክስ ወይም ፕሮቴስታንት ፈቅዶላቸው አይደለም። እንዴ እንደውም እኮ መጽሐፍ ቅዱስ ላይ ታውቃላችሁ ጳውሎስ ምን ብሎ ነው ያስተማረው? ሴት ልጅ ወርቅ ራሱ ማድረግ አይፈቀድላትም። አንድ ሙስሊም ሴት እኮ መኳኳል፣ ሽቶ መቀባት፣ ወርቅ ማድረግ፣ መዘነጥ ትችላለች ለባሏ ቤቷ በሴቶች መሃል ማለት ነው። በክርስትና አንድ ሴት ወርቅ ራሱ መልበስ አትችልም። እግዚአብሔርን እፈራለሁ የምትይ ሴት ወርቅ ራሱ አትጌጪ ነው የሚለው ጳውሎስ። ስለዚህ እየተጣላን ለመሰላችሁ አልተጣላንም። ኦኬ፣ እንደናንተ ሽንጥ ማየት የሚፈልግ ወንድም የለንም። ኦኬ፣ ፊልም ላይ ሙዚቃ ላይ ሴት ስትወዛወዝ ማየት የሚፈልግ ወንድም የለንም። የኛ ወንድሞች የተከበሩ ስለሆኑ እንድንከበር ስለፈለጉ ነው። ተግባብተናል። ይህንን ይመስላል። በሉ ደህና ደሩ።
አንድ ጊዜ ሳትወርጂ ያው አውፉ በይኝ እኔም አውፉ ብዬሻለሁ። ያው ብቻ ወንዶች የምትናገርኩበት ቪዲዮ ከአንዱ ሴቶች እንድትናገርኩ አድርገሽ ነው ወሰድሽውና ለማንኛውም በበኩሌ አውፉ ብዬሻለሁ። አንቺም አውፉ በይ። አብሽሩ። በነገራችን ላይ ይሄን በዚህ ዙሪያ የተናገራችሁት እውነት ነው። ብዙ ጊዜ ወንዶች በይ በይ ይላሉ፣ ሴቶችን ይጎስማሉ። ላያገባት የሚባለው እውነት ነው። አንዳንዱም ሊያገባ ይችላል፣ አንዳንዱም ላያገባ ይችላል። ይሄ ያለ እውነታ ነው። በነገራችን ላይ ለመስላችሁ እንግዲህ ሁሉም ሰው የራሱ እንትን አለው፣ ፍላጎትና ስሜት አለው። አንዳንዱ